በአጭር ቃል ምቀኛ ጎረቤት የነበረባቸው አንድ ባልና ሚስት ነበሩ። ክፉ ጎረቤት የነበራቸው። ከክፉ ጎረቤት እግዚአብሔር ይሰውራችሁ። ክፉ ጎረቤት ማለት እኮ በጭቃ ውስጥ ያለ ሾህ ማለት ነው። በአጭሩ እግዚአብሔር መንፈስ ቅዱስ ምቀኛና ሸረኛ ከእግራችሁ በታች ይጣልላችሁ። በጠላታችሁ በምቀኛችሁ ላይ ክብርን ያድላችሁ፣ ሞገስን ይስጣችሁ፣ እውነተኛ ሳቅን ያድላችሁ። ሚስቱ አርግዛ ነበረ። በእርግዝናዋ ጊዜ ባሏ አረፈ። ልጇ የምትወልድበት ወራት ደረሰ። ልጇን ወለደች። ይሄ ቤተሰብ የቅዱስ ሚካኤል ቤተሰብ ነው። ዝክሩን የሚዘክሩ፣ ስሙን የሚጠሩ፣ ድርሳኑን የሚያደርሱ፣ መልክዑን የሚደግሙ ናቸው። አንተ የእግዚአብሔር መልአክ ካንተ ከኛ አትለይ እያሉ የሚጸልዩ ናቸው። ልጇ በተወለደ ሰዓት መልአኩ ቅዱስ ሚካኤል ወረታ ከፋይ ነው። ውለታ አይረሳም። በሹክሹክታ አይደለም፣ ወይም ደግሞ ቀስ ባለ አይደለም፣ በይፋ በአደባባይ ዝንቱ ሕፃን ወራሲሁ ለዝንቱ ባእል፣ ይህ የወለድሽው ሕፃን በጎረቤትሽ ያለውን ምቀኛ፣ በጎረቤትሽ ያለውን ክፉ ጨካኝ፣ የእሱን ሰው ሀብቱን ይወርሳል የሚል ድምፅ አወጀላት። ጎረቤት ላይ እየሰማ ይቻላል። ግን መውረስ ይቻላል? አይቻልም። ለምን አይቻልም? እግዚአብሔር ከፈቀደ አይቻልም እንዴ? ይቻላል እንጂ። ልጅሽን ላሳድግልሽ አላት። ላሳጥረው። ይሄን ሰምቶ የለ ባለጸጋው ምቀኛ ስለነበረ ሊገለው ፈልጎ ላሳድግልሽ፣ በማር በወተት በፍትፍት ላሳድግልሽ፣ ለአንቺ ብር ወርቅ ሰጥሻለሁ። አምና ሰጠችው ልጇን አሳድግልኝ ብላ። የሳቀ ሁሉ እውነት አይደለም። ያቀፋችሁ ሁሉ እውነተኛ ወዳጅ አይደለም። እንጀራውን የቆረሰ መሶቡን የከፈተ ሁሉ ወዳጅ አይደለም። በሰዓት ተጠንቀቁ እንጂ ብዙ ሰው ህይወቱ እየተበላሸ ነው። ጠንቀቅ ማለትም ጥሩ ነው። በሳጥን ውስጥ አድርጎ እንደተማራችሁት ሕፃኑን ሳጥን ውስጥ አድርጎ ቆልፎበት ወደ ባህር ጣለው። ቁልፉንም አብሮ ጣለው። የኛ አምላክ ሰዎች ሲጥሉን እኮ እንዴት እንደሚቀበለን፣ ሰዎች ሲገፈትሩን እንዴት እንደሚደግፈን፣ ሰዎች ሲያረቁን እርሱ እንዴት እንደሚያቅፈን፣ ሰዎች ሲያስከፉን እርሱ እንዴት ደስ እንደሚያሰኘን፣ ልክ እርሱ ወደ ባህሩ ሲጥለው ቅዱስ ሚካኤል ቀበል አደረገው ከባህሩ ስር። መንፈስ ቅዱስስ መጋቢ ሆነው ያለ ቀዛፊ ያለ ዋናተኛ አዞ ሳይበላው ጉማሬ ሳይውጠው አሳ አንበሪ ፊቱን ሳያጠቁርበት 20 ቀን ተጓዘ በባህር ውስጥ። እስራኤልን በደረቅ ባህር ያሻገራቸው ማን ነው? ማን ነው? እግዚአብሔር። ይችላል አይችልም? ይችላል። እባካችሁ ስትወረወሩ አይክፋችሁ። ይኸውላችሁ ስትወረወሩ እንዳይከፋችሁ እየከበራችሁ ነው። ሰዎች የፈለገ ያህል ተጣጥረው ይገፍትሯችሁ፣ ያኔ ደጋፊ እግዚአብሔርን ታገኛላችሁ። ሰዎች የፈለገውን ያህል ጥግ ድረስ ደርሰው ይጥሏችሁ፣ እውነተኛ አፍቃሪ ታገኛላችሁ። ወደ መስሪያ ቤት ስትሄዱ አለቃችሁ ፊታችሁን ያጥቁርባችሁ፣ እግዚአብሔር ፊቱን ብሩህ እያደረገላችሁ ነው። ካመሰገናችሁ ወደ ማመስገናች እና አይክፋችሁ። ያው ጊዜው አስጨናቂ ነው አይደል? ነው አይደለም? እየደበቃችሁኝ ነው እንዴ? ምን በየግል ሲሆን ነው እንዴ የምታወሩን? አስጨናቂ ነው አይደለም? ነው እንዴ? ዛሬ ከሊቀ ጳጳሱ እስከታች እኮ በጭንቀት ነው ያለው። ግን ሰው በመጮ በመለፍለፍ የሚወጣለት መስሎት ሲጮ ይውላል፣ ሲጮ ሲያጓራ ይውላል። አይለቅ፣ ድብርት አይለቅ፣ በዛ ጭንቀት በዛ አይለቅ፣
ችግር በዛ ይለቅ፣ ድህነት በዛ ይለቅ። በእግዚአብሔር ትድግና ብቻ ነው የሚስተካከለው። ወጥቶ ለመግባት፣ ሰርቶ ለማግኘት፣ ዘርቶ ለመቃም፣ ወልዶ ለመሳም መግባታችንና መውጣታችን ሁሉ ሰላማዊ እንዲሆን የእግዚአብሔር ቸርነት ያስፈልጋል። እርሱም አቤቱ ቅዱስ መንፈስን ከኔ አታርቅ በሚል ቃል ይወሰናል። ልክ ያ ባለጸጋ ያ ምቀኛ ሲጥለው ማን ተቀበለው? ቅድም በመዝሙር ምን አልኳችሁ? መዝሙር 117 ላይ ተንተንኩ ለወዲቅ እግዚአብሔር አንሳአኒ፣ ለመውደቅ ተፍገመገምኩ እግዚአብሔር አገዘኝ አለ። የታገዛችሁ የላችሁ? የትም አይደርስም ተብላችሁ ትልቅ ቦታ የደረሳችሁ የላችሁ? ኧረ እኔ አንዱን ምስክር ነኝ። ስንቱን የእሳት ባህር እንደተሻገር ነው ብታዩ። ምን ፊታችንን አላጠቆርንም። መከራ ሲገጥማችሁ ምእመናን ፊታችሁን ከሌሊቱ 6 ሰዓት አታስመስሉት። ኩስር አትበሉ። በጠላታችሁ ላይ ፈገግ በሉበት። ከእናንተ ጋር ማን ስላለ ንገሩኝ? እግዚአብሔር ከእናንተ ጋር ስላለ በእናንተ ፈገግታ ውስጥ ከጀርባችሁ ያለውን ረቂቁን ኃያል እግዚአብሔርን አሳዩት። ከእኔ ጋራ ያለው ብርቱ ነው በሉት ለችግራችሁ። በቃ አልሳካ ሲላችሁ ቁዝም ትላላችሁ አይደል? አትበሉ። መቆዘም ለጠላት፣ ተስፋ መቁረጥ ለጠላት፣ ገመድ መርዝ ለጠላት ለዲያብሎስ። እኛ እግዚአብሔር ልጆች ነን እንዴ። የእስራኤል ንጉሥ ሳኦል ንግስና እንዴት ይዞ እንደተመለሰ ታውቃላችሁ? መጽሐፍ ቅዱስ አንባችኋል። የአባቱን የቂስን አህያ ፍለጋ ወጥቶ ነው ንግስና ተሸክሞ የመጣው። ያሳያችሁ በእግዚአብሔር አህያ ፍለጋ ወጥቶ የእስራኤል ንጉሥ ሆኖ መሾም ያለው በማን ዘንድ ብቻ ነው? በእግዚአብሔር ዘንድ ብቻ ነው። ለምንድን ነው የሰው ወጥመድ የምታዩት? ለምንድን ነው የሰዎችን ብቻ ፊት የምታዩት? ለምንድን ነው ሰው ያዘጋጀልንን መሶብ ብቻ የምናየው? ረቂቅ ሀብት እኮ አለ፣ ረቂቅ ጸጋ አለ፣ የማይታይ ኃይል፣ የማይታይ ጌትነት፣ የማይታይ ክንድ አለ። ለምንድን ነው በሱ ማን እንደገፈው? የእግዚአብሔር ወፍጮች በዝግታ ሲፈጩ አድቅቀው ነው። ታገሱ። ለምን አልሆነም አትበሉ። ለምን እንዲህ ተደረገ አትበሉ። የእግዚአብሔር ወፍጮች በዝግታ ሲፈጩ አድቅቀው ታያላችሁ። በባህራን ታሪክ መንፈስ ቅዱስ ደገፈው፣ መጋቢ ሆነው፣ መልአኩ ጠባቂ ሆነው 20 ቀን ተጓዘ በመከራ ማለት ነው። እንኳን አዞ ሊበላው እንኳን አሳ ጉማሬ ሊውጠው የሁላችሁ ትንንሽ አሳዎች አሉ አይደል? አልገላመጡትም ብላቴናውን። ማን እየጠበቀው ስለሆነ? ማን እየጠበቀው ስለሆነ? ንገሩኝ። አታምኑ? ማን እየጠበቀው ነው? እግዚአብሔር። ዛሬ በብዙ ጠላት መንጋጋ ውስጥ እያለፋችሁ ያላችሁ ሰዎች አላችሁ። እርሱ የማን ስራ ነው? እግዚአብሔር ስራ ነው። በቀን በኋላ ነው እንግዲህ በጎች የሚጠብቅ ሰው አገኘው። ሳጥኑን አግኝቶ ቤቱ አስቀመጠው። ከፍተዋለሁ ሲል እምቢ አለ፣ ቁልፍ የለም። እስኪ ወደ ባህር ልውረዳለሁ። መንፈስ ቅዱስ አነሳሳው። አሳ አጥማጅ አገኘ። እስኪ አንድ መረብህን ጣል አድርግልኝ፣ እስኪ ጣል አድርግ፣ ወደ መረብህን ጣል አድርግና አሳ ያዝ፣ ርቦኛል ብላ፣ የአሳውን እኔ እከፍላለሁ፣ የመረቡንም አበል እሰጣለሁ አለ የበጎች እረኛው። ሳብ አድርጎ ሲጎትት ትልቅ አሳ ቤት ይዞ ሄዶ ሆዶ ሲሰነጥቅ የሳጥኑ ቁልፍ። እኛ ምን ጨነቀን? መንፈስ ቅዱስ በዚህም አድርጎ በዛም አድርጎ ካኖረን ካሻገረን ታሪኩ ይመለከተናል? ይመለከታል እንዴ? አይመለከተንም። እኛ እሱ ሌላ ጉዳይ ነው። ብቻ እግዚአብሔር መንፈስ ቅዱስ ያሻግረን። በጠላትም ላይ ያሻግረናል፣ በወዳጆቻችንም ላይ ያሻግረናል፣ በመከራ ዘመንም ያሻግረናል፣ በረሃብ ዘመንም ያሻግረናል። አይሻገሩትም የተባላችሁትን የህይወት መስመር ተሻግራችኋል። ብዙ ጊዜ ከመርዝ አምልጣችኋል፣ ከገመድ አምልጣችኋል፣ ተስፋ ከመቁረጥ አምልጣችኋል። ያኔ ከእናንተ ጋር የነበረው ማን ነው? እግዚአብሔር መንፈስ ቅዱስ ነበረ። አሁን ከቃሉ የተነሳ ደስ ብሏቸዋል። እውነት ነው። እግዚአብሔር በውስጣችን ሲኖር የዛሬው ቀን ይመስላል፣ ደስ ይላል፣ ያረጋጋል። እግዚአብሔር መንፈስ ቅዱስ። ሰይጣንስ ሞት ያውጃል።
ሰይጣንስ ተስፋ መቁረጥን ያውጃል። ሰይጣንስ መውደቃችሁን ያውጃል። ሰይጣንስ የእናንተ የህይወት መስመር መቆረጡን ያውጃል። ሰይጣን ውሸተኛ ነው። ከጥንቱ ጀምሮ ነፍሰ ገዳይ ነው፣ ደግሞም ውሸተኛ ነው። ወአቡሃ ለሐሰት የሐሰት አባት ነው ዲያብሎስ። ቁልፉን ሲከፍተው ብላቴና ሕፃን ልጅ ገና የእናቱ ጡት በአግባቡ ያልጠባ ግን ፊቱ የሚያበራ ማን እየጠበቀው? ማን እየመገበው? እግዚአብሔር። ዮናስ በአሳ አንበሪ ሆድ ውስጥ ስንት ቀን ነው የቆየው? ምን በላ? ንገሩኝ። ምንድን ነው የበላው? መቼም አሳ በላን እንደማትሉኝ ተስፋ አደርጋለሁ። ምን በላ? እንደ 3 ቀን አይርበው? እግዚአብሔር አለ። ይኸውላችሁ ይቺን ቃል ተጠቀሟት ሁል ጊዜ። ማን ስላለ? እግዚአብሔር አለ። እግዚአብሔር ብቻ ያቺን 3 ቀን እንዳይርበው መገበው፣ ጠበቀው። እንደዛ ይሄንን ብላቴና 20 ቀን ጠብቆ ከባለጸጋ ቤት አስገባው። ስትት አድርጎ እንዲህ ብሎ አየውና ይሄንን ብላቴና ሕፃን ስሙን አውጣለት አለ። ባህራን አለ። እስኪ በሉ ምን ማለት ነው? ከባህር የባህር ልጅ ማለት ነው፣ ወይም የውሃ ልጅ ማለት ነው። ልክ እንደ ሙሴ ማለት ነው። ሙሴ ማለት ጓለማይ ማለት ነው። የውሃ ልጅ ማለት ነው። የውሃ ልጅ የማይዘረከብክ ምዎ ከውሃ ያገኘው ሲል ባህራን አለው። አደገ በሰላም እየተላላከ ሲጠሩት አቤት ሲልኩት ወዴት። የስለት ልጅ ነዋ። በቅዱስ ሚካኤል በመላኩ መጋቢነት በመንፈስ ቅዱስ መጋቢነት ጠባቂነት የዳነ የስለት ልጅ ነው። የሚያሳሳ ብላቴና ነው። እየታዘዘ 20 ዓመት ሆነ። ይገርማችኋል እኮ አንዳንዴ እግዚአብሔር መጨረሻውን ነው የሚያሳምረው። እኔ ብዙ ጊዜ የምመርቀው እግዚአብሔር በጠላታችሁ ላይ ያንግሳችሁ። አሜን አትሉ? በጠላታችሁ ላይ ያንግሳችሁ። የእናንተን መግባትና መውጣት በሚያስጨንቃቸው ሰዎች ፊት የእውነተኛ ደስታ ይስጣችሁ። እረር ድብን ይበል ጠላታችሁ። እኔ እኮ ሰይጣን ማለቴ ነው እንጂ እኮ ሰው እኮ የሰው ጠላት እኮ የለውም እያልኳችሁ አይደለም። ጠላት አለ እንዴ? መንፈስ ቅዱስ ያደረበት ሳይሆን መንፈስ ቅዱስ የተለየው ጋጩር ዲያብሎስ ያደረበት ብዙ ክፉ ሰው አለ። ከበዛ ላይ ነው እንሾማችሁ የምፈልገው እኔ። እሱ ስለ እናንተ ጫማ ሲያወራ እናንተ በቪኤት መኪና ያስኪዳችሁ። እየሰማችሁ ነው? እርሱ ስለ እናንተ ቪላ ቤት እንደው ቀናት ወስዶ ወራት ዓመት ወስዶ ሲያወራ ለእናንተ እግዚአብሔር በዱባይ ላይ አንድ ፎቅ አይደለም ሙሉ አፓርታማ ይስጣችሁ። ማዲያታ ወጣች የታባጣ ስትል ጠላታችሁ ጠቅላይ ሚኒስትር ሆናችሁ ያሳያት። የሰው ሹመት ተቀማው እንዴ? ወደፊት ማለት ነው። ወደፊት ከመረጣት ብዬ በጠላታችሁ ላይ ሞገስ ይስጣችሁ። እግዚአብሔር ይችልበታል። ያ ባለጸጋ ከ20 ዓመት በኋላ በዛ በኩል ሲያልፍ መሸበት። እንደው ያሳያችሁ እግዚአብሔር። ገባ እዛ ቤት። ማደሪያ አለ? አዎ አለ። ውሃ አለ? አዎ አለ። የሚለበስ አለ? አዎ አለ። የእግዚአብሔር ቤት ነው ቤቱ። ገባ። ባህራን አለ ያሳደገው ሰውዬ፣ የበጎች እረኛ ነው። አቤት ጋሼ ና ሀገር ጠብ እንግዳ መጥተዋል። ሊገለው የነበረውን እግሩን አጠበው፣ እጁን አስታጥበው። እሺ አቅማ አጠበው፣ አነጠፈለት፣ ምግብ አቀረበለት፣ በላ ጠጣ፣ ማሰብ ጀመረ። ባህራን ምን ማለት ነው? ባህራን ማለት ጀመረ። ከራሱ ጋር ተሟገተ። ወዳጅ ያለው ባህራን ማለት ምን ማለት ነው አለ። እናንተ ተጠይቁ የለ ሰው ቤት ሄዳችሁ አንዳንዶች ናችሁ እንጂ ለልጆቻችሁ ውሻ ስም የሰጣችሁ ቦቢ ቤቢ እያላችሁ። የምሬን የሆነ ቤት ሄጄ ውሻው ቤቢ ነው የሚባለው እና የሆነ ቤትም ሲሄድ ልጁ ደግሞ ቤቢ ነው የሚባለው። ልዩነት የለውም እንዴ ብዬ ታዝቤ ወጣሁኝ። ውሻውም ቤቢ ነው፣ ልጁም ቤቢ ነው። አንዳንዴ ደግሞ ልጁን ቤቢ ይሉትና ውሻውን ደግሞ ቦቢ ይሉት። ያው ነው እኮ አልዞሩም፣ አልሸሹም፣
ዞር አሉ አልሸሹም አይነት እና ምንድነው ስሙ ትርጓሜው ይገርመሃል ብሎ የእግዚአብሔርን ኃያልነት መናገር ጀመረ። አያችሁ የሰው ቁም ነገረኛ ነው። ይገርመሃል የዛሬ ዓመት በጎች እየጠበቅኩ እንዲሆኑ እንዲተደርጎ የነበረውን ታሪክ ፍንትው አድርጎ ነገረው። ጥርሱን ነከሰ። በዚህ ሰዓት ጥርሱን የሚነክስባችሁ ጠላት አለ። ማን አለ ትሉታላችሁ? እግዚአብሔር አለ። ጥርሱን ነከሰ። እንደ እውነቱ ከሆነ ሰዎች ጥርሳቸውን ከነከሱብን ብዙ ዘመናት አልፈዋል። አለን የለንም? አለን። ገና እንኖራለን። በማን ቸርነት? በእግዚአብሔር ቸርነት። እርሱ ማኖር ይችላል። ጥርሱን ነከሰበት። እንዲህ ብሎ አሰበ፣ ወደ ቤተሰብ ወደ መኖሪያ ልላከውና የኔ ታዛዥ የኔ አበጋዝ እንደ ቀኝ አዝማች እንደ ግራ አዝማች አድርጎ የሾመው ሰው አለ፣ እሱ እንዲገልልኝ አድርገው፣ እኔ እዚህ ልቅር አለ። ሸር ሰራ ማለት ተንኮል አሰበ። ደብዳቤ ጻፈ። ይህን ብላቴና ከዛ ደረሰ ግደሉትና ቅበሩት፣ ስም አጠራሩን አጥፉት የሚል ደብዳቤ አዘጋጀ። መንፈስ ቅዱስ እንዴት እንዳጽናና! የበጎች እረኛውን ጠርቶ እንዲያው ላስቸግረህ አለው። ምን? ይሄ ልጅ ወደ ቤተሰብ የልላከው እንዲያው አንድ መልእክት ይዞ ይሄድና ያድርስልኝ፣ ለአንተም ወርቅ እሰጥሃለሁ። አንዳንድ ሰዎች ደግሞ አሉ ዝም ብለው ወርቅ እያሳዩ ሰውን የሚበድሉ። ቀድሞም ለእናቱ ወርቅ ሰጥቶ ልጇን ጣለባት። አሁን ደግሞ ገንዘቡን አሳይቶ ህይወቱን ሊያበላሽ ነው። ገንዘብ እያሳየ የሰውን ህይወት የሚያበላሽ አልገጠማችሁ? እንደዚህ እንደ ፊልም ሄድ ነሳ እያሳየ ገንዘብ እንደዚህ ብዙ ሰው አለ። እንተዋወቃለን እኛ። ገንዘቡን እያሳያችሁ ብልጭ እያደረገባችሁ ድርግም፣ ብልጭ እያደረገባችሁ ድርግም። በገንዘቡ ድራማ የሚጫወት ሰው አለ። ከእንደዚህ አይነት ሰው እግዚአብሔር ይጠብቃችሁ። ምን ችግር አለው አለ። ልጅ እኮ ነው ይታዘዝ። ና ባህራን ደርሰና መልእክቱን አድረሰ ተመልሰና አለው። እሺ መልካም አለ። ደብዳቤውን ገልጦ እንዳያየው ልጁ ታማኝ ነው። በስርዓት ያደገ ልጅ ነው። እንደ ዘመኑ ልጅ አይደለም። እና ጉዞ ጀመረ። እዚህ ላይ ነው መንፈስ ቅዱስ ያጽናናው። አቤቱ እግዚአብሔር መንፈስ ቅዱስ ሆይ አለ። ልጁ በሃይማኖት ነው ያደገው። ጎዳናዬን መልካም አድርግልኝ። መልአከከ ኄረ ፈኑ ሀቤየ፣ ያ ደጉን መልአክ ወደ እኔ ላክልኝ። በመንገዴ እንቅፋት እንዳያገኘኝ እርዳኝ። አንበሳ ጅብ ድብ እንዳይጣላኝ አድርግ። እንዳይርበኝ እንዳይጠማኝ አድርግ። ጠላት እንዳይነሳብኝ አድርግ። መንገዴን የተባረከ የተቃና አድርግልኝ። ቀድመኸኝ ውጣ፣ ሕይወቴን ባርክ ብሎ መንገዱን ጀመረ። የሞቱን ደብዳቤ ተሸክሞ ሁለት ነገር እናያለን። ዳዊት ያስገደለው ኦርዮ የሞቱን ደብዳቤ ይዞ ነበር የዘመተው አይደል? ምን የሚል ወደ ጦሩ አደባባይ በደረሰ ጊዜ ሁላችሁም ወደ ውጊያው ማዕከል ስትገቡ ኦርዮ አራስ ፍየል እንዳየ አራስ ነብር ነው ኦርዮ ለጦርነት። ጦርነቱ ሲፋፋም ኦርዮ በግ እንዳየ አንበሳ ነው ዘሎ ይገባል። ያል ጊዜ እናንተ ወደ ኋላ በሉ። ኦርዮ ደመከልብ ይሆን አለ ዳዊት። ዳዊት እኮ አመፀኛ ነበር ታውቃላችሁ። ክፉ እኮ ነበር። እንደዚህ ይሄንን ደብዳቤ ነው እዚሁ ሄደው ለኢዮአብ ሰጠው። ለአዛዡ ማለት ነው፣ ጄኔራሉ አነበበው፣ አለቀሰ። ወንድሙ ነው፣ ጓደኛው ነው። ታውቃላችሁ ደግሞ የመከራ ጊዜ ጓደኛ ነው። የረሃብ የችግር ጊዜ ጓደኛው ነው። ግደሉት የሚለውን ሳይ መሀል አስገብታችሁ እናንተ ወደ ኋላ በሉ ይሙት የሚለውን ሳይ አለቀሰ። ስንት ደብዳቤ እንደተሸከም ታውቃላችሁ። ግን የሞት ደብዳቤ እኛም ማናውቀው እግዚአብሔር ብቻ የሚያውቀው እንደዛ ማለት እኮ ነው። ዛሬ በጀርባችን ስንት ደብዳቤ ተጽፏል።
የሞት ደብዳቤ፣ የጉስቁልና ደብዳቤ፣ የውርደት ደብዳቤ ማነው የቀየረው? ኢዮአብ አለቀሰ። ምን ሆነህ የምታለቅሰው አለው። ምን ሆነህ ነው? አይ እነዚህ አሕዛብ እነዚህ አማሌቃውያን ብርቶች ናቸው። ዝም ብዬ ስመለከት ድል የምንነሳ ይመስለኛል፣ ታቦተ ጽዮንም የምትማረክ ይመስለኛል አለ። ቀየሰ ወሬ ማለት ነው። ምን አለ ወሬው? ተው ኢዮአብ ተው፣ ይሄ ካንተ አይጠበቅም። አንተ በግ እንዳየ አንበሳ ነህ፣ እኔም እንጂ ፍየል እንዳየ አራስ ነብር ነኝ። እናሸንፋለን። በዚያውስ ላይ አምላክ እስራኤል ከኛ ጋር ነው፣ ይረዳናል አለው። የዋ ሰዎች እንዲህ ነው እኮ የሚበሉት። ተጠንቀቁ። አጓጉል ክርስትና ይቅርባችሁ። የውስጥ ልብሳችሁን አትጣሉ። ጫማችሁን ባገኛችሁበት ጥላችሁ ቤተክርስቲያን አትግቡ። የብዙ ሰዎች እየተበላሸ ነው። አላለባብሰው። ተጠንቀቁ። የውስጥ ልብሳችሁን ውጭ አታስጡ። ጫማችሁን ዝም ብላችሁ ጣል አድርጋችሁ ቤተክርስቲያን አትግቡ። ብዙ ችግር አለ። ሰሞኑ እንኳን አንድ ወንድማችን ዘማሪ ነው፣ ምናልባት ወንድማችን ታቆ ይሆናል። በመርዝ በክለውት ሊሞት ጫፍ ደርሶ ሙሉ ታሪኩ እንዳልነግራችሁ ይከፋዋል ብዬ ነው። ለምን? የተደበቀ ስለሆነ። ታዋቂ ዘማሪ ዘምሮ ሲወርድ ሊበላ ገባ፣ ደክሞታል። የቤተ እግዚአብሔር እንጀራ ነው፣ ምኑ ይጠራጥረዋል? አንስቶ ሲጎርስ የጎረሰው እንጀራ አይደለም፣ የጠላት መርዝ ነው። ረሃቤን ያስታግስልኛል ያለው እንጀራ ገደለው። ሴሉን የቆራረጠው ወደቀ። ወደ ሆስፒታል ሲሄድ ስኳር እና ደም ግፊት ነው፣ መጨረሻው ደርሰዋል፣ ቤት አስታሙት፣ መጨረሻ ነው ተባለ። እግዚአብሔር ግን ይችላል፣ ተፈወሰ። አሁን ደህና ነው፣ ፍጹም ጤንነት ላይ ያለ። ምን ያደረጉ መሰላችሁ? እኛ እንተዋወቃለን። ቤተ ክርስቲያን ተለጥፈው በአንድ ኪሳቸው አውደ ነገሥት፣ በአንድ ኪሳቸው ደግሞ ዳዊት ይዘው የሚንቀሳቀሱ ሰዎች አሉ። ተጠንቀቁ። ምን ያደረጉ መሰላችሁ? በረሃ ይወርዱና ድንገራቸው የጥንቆላው አሰራር፣ በረሃ ይወርዳሉ፣ እባብ ያድናሉ፣ እባቡን ይጨቀጭቁታል። በረሃ ላይ በተቀቀለ በረሃ ላይ በማሰሮ ውሃ ያጠራቅሙና የተቀጨቀ የሆነ እባብ እዛው ሲከቱታል። ሸፍነውት ወደ ቤታቸው ይመጣሉ። ከመንፈቅ በኋላ ይሄዳሉ። ከመንፈቅ በኋላ ሲሄዱት ውሃው ሙሉ በእባቡ መርዝ ተበክሏል። የእባቡ ሙሉ ሰውነት ከውሃው ጋር ተወክሎ ሌላ ዓለም ፈጥረዋል። ውሃው ውሃ አይደለም፣ ሌላ ነው። እሱን በብልቃት ይከፋፈሉታል። ጠንቋይ የጠንቋይ ልጅ። ከዛ ሀገር ሰላም መስሏችሁ ካህናቱ ሀገር ሰላም መስሎት ሊቀድስ ይገባል። ጳጳሳቱ ሀገር ሰላም መስሏቸው ሊቀድሱ ይገባሉ። ካህናቱ፣ መነኮሳቱ፣ ዲያቆናቱ፣ ዘማሪው፣ ሰባኪው ጫማውን ጥሎ ይገባል። በብልቃት አይደል የሚይዙት፣ ከኪሳቸው ወጣ ያደረጉና ጠብ። ከዛ ጋንግሪን በሽታ ያዘኝ ይላል። አሳከከኝ ምን ነው ይላል። እግዚአብሔር ከዚህ ሰውረን። ይሄ የሚደረገው በአንድ ኪሳቸው አውደ ነገሥት፣ በአንድ ኪሳቸው ዳዊት ይዘው በቤተ ክርስቲያን ተለጥፈው የሚኖሩ ከእግዚአብሔር መንግስት የተለዩ የእግዚአብሔር መንፈስ ያላደረባቸው ሰዎች ናቸው። በምን እናውቀዋቸዋለን? እግዚአብሔር መንፈስ ቅዱስ መርምሮ ስራውን ይስራ። ኦሪዮ እንዲህ ያለው መከረው። ይሁን እሺ ያለ ኢዮአብ ወደ ጦሩ መሃል ሲገቡ ተጠቃቀሱበት። ሰራዊቱ አለቃ ጋር ተጠቃቀሱ። ወደ ኋላ በሉ አለ። አለቃው ሁሉ ወደ ኋላ ሸሸ። በጦሩ ሜዳ ማን ብቻውን ሆነ? ኦሪዮ ምን አለ? ምን ተኮንክሙ ታየነ እስራኤል፣ እናንተ የእስራኤል አለቆች ምን ሆናችኋል አለ። አልገባውም። ብዙ ድራማ አለ። ድራማው አያውቅም። ዳይሬክተሩ ማን እንደሆነ አያውቅም። ደራሲው ማን እንደሆነ አያውቅም። የድራማው ራሱ ይሄ ዋናው ካራክተር አለ አይደለ? ማን እንደሆነም አያውቅም ኦሪዮ። አረ ምን ሆናችኋል አለ። ኑ እንጂ ለምን ትሸሻላችሁ? ኑ አለ። ማን ይስማው? ተመካክረውበታል። ዛሬ እንደ ዝንብ ተመካክረው ሰውን ለማዋረድ የሚመጡ ሰዎች አሉ። ግር
ብለው ማለት ነው። እናንተ ሴራውን አታውቁም። ከሆነ ቡድን ከሆነ አካባቢ ከሆነ ሰፈር ይጠራሩና ይመጡባቸዋል። ጥርሳቸውን አግጠው አይናቸውን አፍጠው ይመጡባቸዋል። በእግዚአብሔር ኃይል እናሸንፋቸዋለን። ዛሬ ቤተክርስቲያኗ እንደዛ ነው የተወረረችው። ምን የውጭ ጠላት ብላችሁ ነው? አይደለም፣ የውስጥ ጠላት። ከውስጥ ይጀምራል፣ መድረክ ላይ ያልቃል። ዛሬ የምዕመናን መጨፍጨፍ በተለያየ ቦታ በሃይማኖታቸው መታረድ፣ የቤተ ክርስቲያን ክብር መቀነስ፣ የምዕመናን በሃይማኖታቸው የመሸማቀቅ አንዱ የሚሰራው እዚህ ቤት ነው። ነጠላ ለባሹና ቀሚስ ያጠለቀው ነው የሚሰራው ይህንን ሴራ። እኛ አናውቅማ። ብቻውን ነገር ስንል ግር ብሎ ይመጣል። እንደተሰበሰብክ ትበተናለህ። ቤተ ክርስቲያን ከፍ ያለች ምዕመናን እየደመቁ ይሄዳሉ። ማን ስላለ? እግዚአብሔር ስላለ። እነከሌ ስላሉ አይሆንም። እነከሌ ስለተናገሩ ስላወሩ የቤተ ክርስቲያን ጉዳይ የሚሆን ነገር የለም። ብዙ ሰዎች መክረውብናል። ምዕመናን አህዛብ መክረውብናል። ጠላቶቻችን ደንደሳቸውን እኛን ያስቀምጠዋል። እግዚአብሔር ግን አሻጋሪ ነው። እንዳታዝኑ። በተለያየ ቦታ በተለያየ ስፍራ የምዕመናን መገደል እናያለን አይደል? መታረድ እናያለን አይደል? የነሱ መገፋት የነሱ መታረድ የሚቆመው እኛ በመካከላችን ያለውን ችግር ስናስወግድ ነው። ከዛ በኋላ የኛ የሰማዕታቱን ደም ከንቱ የሚያደርግ ፖለቲካዊ ጮስ ማቆም ስናቆም ነው። እንዴ ሰማዕታት ለታረዱ አንተ ፖለቲካ ትሰራለህ? ኦርቶዶክሳውያን አንገታቸው ለተቀላው አንተ ለወንበር ብለህ የሰማዕታቱን ደም ለፖለቲካ ትጠቀማለህ? አይሰራም። ይሄ አይሆንም። እኛ ሰማዕታት ሲሰዉ ደማቸው ሲፈስ ወደ እግዚአብሔር እናለቅሳለን። ፍረድ ብለን እግዚአብሔር ይፈርዳል አይፈርድም? ብፁዕ ቅዱስ አቡነ ሽኖዳ ያሉትን ላስታውሳችሁ። አንድ ጊዜ በሊቢያ ላይ ብዙ ሰማዕታት አረፉ አይደለ? ዝም አሉ። እሳቸው ደንግጠው ነው ዝም አሉ። ከእግዚአብሔር ጋር እየተነጋገሩ ነበረ። ለካ ሰው ጎተጎታቸው። እርሶማ በቃ ትተውናል፣ እየተገደሉ ምዕመናን እርሶ ዝም ይላሉ፣ ለምንድን ነው? ወጣቱ ጮኸ፣ ምዕመናን ጮሁባቸው። አንድ ቀን የረቡዕ ጉባኤ ገጠማቸው። ልጆች ያሉ እኔ ከተናገርኩ እግዚአብሔር ዝም ይላል፣ እኔ ዝም ስል እግዚአብሔር ይናገራል አሉ። አንዳንድ ሰዎች እንደ ባዶ ጋን የሚጮሁ አሉ፣ እንደ ባዶ በርሜል የሚጮሁ አሉ። ጩኸታቸውም ደግሞ ፖለቲካዊ ነው፣ የሆነን አካል አታክ የሚያደርግ ነው። እንዴ እኔ አንዳንዴ ግርም ይለኛል እኮ አሩሲ ላይ ለተገደሉ ሰማዕታት አቡነ ማትያስ ምን ያርጉ? እስኪ ንገሩኝ እስኪ እናንተ ምን ያርጉ? አንድ ቦታ ላይ ለተጨፈጨፉ በሃይማኖታቸው ለተገደሉ ሰማዕታት ብፁዕ ቅዱስ አቡነ ማትያስ ፓትርያርካችን ምን ያርጉ? ከፍ አድርጎ ስድብ ያደርጋቸዋል። እንደዚህ አይነት ነገሮችን ማቆም ተገቢ ነው። የሰማዕታትን ደም ያዋረደ ጩኸት አስፈላጊ አይደለም። በሰማዕታት ደም ቀልደናል ብዙ ጊዜ። የጥንቷ ቤተክርስቲያንማ እዚያ አካባቢ ሰማዕትነት ተደርጓል ሲባል የቤተ ክርስቲያኑ አባት ይሄዳል። ደማቸው የነጠቡት እነማን ናቸው ይላል። ሙሉ ታሪካቸውን ይጽፋል። ከተወለዱበት ሰማዕት እስከሆኑበት ድረስ ከጻፈ በኋላ እስትጉብ አድርጎ ስንክሳር ይለዋል። እየሰማችሁ ነው? ስንክሳር ይባላል ታሪካቸው፣ ስንክሳር እንደሚነበበው። ከዛስ ደማቸው የነጠበበት ላይ ቤተክርስቲያን ይሰራል። ከዛስ የከሌ ሰማዕት ቤተክርስቲያን መታሰቢያ ይባላል። እኛስ አንድ ሰው በሰማዕትነት ይሙት የኛ የወንበር ማደላደያ ነው። ፖለቲካ ጡዘት የምንሰራበት ነው። ይሄ የሸራ አካሄድ ቤተክርስቲያን አትደግፍም። ብዙ ግን ሴራዎች አሉ። እግዚአብሔር ከሴራው ይጠብቃል። መንፈስ ቅዱስ ይከልለን። ኦሪዮ በዛ ልክ ነው የሞተው። ባህራንም የሞቱን ደብዳቤ ይዞ ጉዞ ጀመረ። አገር ሰላም መስሎት እንዴ እኛ ባንፈልግ እኮ እኛ ወደ ሞት እየሄድን ብንፈልገው እንኳን የእኛ ሞት እግዚአብሔር ይፈልጋል? ተው ነው የሚለው። አይቻልም። እኔ መሞት ነው የምፈልገው እያላችሁት እግዚአብሔር አይቻልም ይላቸዋል። እኛ እኮ ሌላ ልብ አለን። ይሄ አሁን የምናስብበት ልብ ብቻ አይደለም።
እኛስ የክርስቶስ ልብ አለን ሲል ቅዱስ ጳውሎስ ሌላ ልብ አለን። ምን አይነት ልብ? ወደ ጥፋት ስንሄድ አይተው የሚል፣ ወደ ሞት ስንሄድ ተው አትሂድ የሚል፣ ወደ ክፋት ስንሄድ ተው አትሂድ የሚል፣ ስናዝን አትዘን የሚል የክርስቶስ ልብ አለን። ባህራን የሞቱን ደብዳቤ ተሸክሞ ሲሄድ ኦ አዛላይቴ ተሐውር አለው መልአኩ ተገልጾ። አንተ ጎረምሳ ወዴት ትሄዳለህ አለው። አይ እዚህ አካባቢ እንዲደርሽ ልመጣ። ምንድን ነው የያዝከው? ደብዳቤ። እስኪ አሳየኝ። አይ አይቻልም። ደስ አይልም? ደስ አይልም? ታማኝነቱ ደስ አይልም? አይ አይቻልም። እንዴ ለምን? አይ አደራ ጥብቅ፣ ሰማይ ሩቅ፣ አይቻልም። አትሰጠኝም? አዎ አትሰጠኝም? አዎ። እፍ አለበት። እፍ ሲልበት ሞት የነበረው ደብዳቤ ሕይወት ሆነ። ውርደት የነበረው ደብዳቤ ክብር ሆነ። መጥፋት የነበረው ደብዳቤ መልማት ሆነ። ዝቅታ የነበረው ደብዳቤ ከፍታ ሆነ። መዋረድ የነበረው ደብዳቤ ወደ ባለሟልነት ቀየረው። ቅዱስ ሚካኤል እፍ አለው፣ በል አለው። አሁን ከዛ ሰፈር ስትደርስ ከመንገድ ሰው አግኝቻለሁ፣ የሆነ አካል አግኝቶኛል አትበል፣ በልብ ያዘው አለው። ከሰፈሩ ደረሰ። ብላቴናው መንፈስ ቅዱስ እየመገበው እያጽናናው፣ እግዚአብሔር መንፈስ ቅዱስ ከኛ ጋር ብቻ ይሁን። ምዕመናን ባህሩን እንሻገራለን፣ ወጥመዱን እናልፋለን። አይነጋም የተባለው ቀን ይነጋል፣ አያልፍም የተባለው ወራት ያልፋል። የጎበጥንበት ዘመን ያልፋል፣ ያዘንበት ወራት ያልፋል፣ ያለቀስንበት ወራት ያልፋል። እግዚአብሔር ከኛ ጋር ከሆነ ከሰፈሩ ደረሰ፣ ደብዳቤውን ገለጠ። የቤተሰቡ ሹም ኃላፊ ሲገልጠው እኔ ቆያለሁ ይላል። ከላይ ርዕሱ እኔ ቆያለሁ ይላል። አልመጣም ጉዳይ አለኝ ይላል። ዝቅ ብሎ ሲያነባው ልጄ እድራችሁ፣ ሀብቴን አውርሳችሁ፣ በዙፋኔ አስቀምጣችሁ፣ ሀብት ንብረቴን ሙሉ አውርሳችሁ፣ በመንበሬ በዙፋኔ አስቀምጣችሁ፣ ይናገር በከንፈሬ ይቀመጥ በመንበሬ ብያለሁ የሚል ያ ባለሟል ሹም ከዚህ ባለጸጋ ጋር የሚተዋወቅበት ምልክት አስቀምጦ ደብዳቤ ያየ። ሹሙ ምን ጨነቀው? የገንዘብ አምባሳደር ነው፣ አስተዳዳሪ ነው፣ የታዘዘውን የሚያደርገው። ሀብቱን አወረሱት፣ ልጁንም ዳሩት፣ በሰውየው ዙፋን አስቀመጡት፣ በሰውየው ወንበር አስቀመጡት። በበቅሎ በፈረስ አድርገው በሆታ በእልልታ ሞቅ ደመቅ አድርገው ዳሩት ማለት ነው። ሰፈሩ ቀወጠ በደስታ። ባህራን እየተደረገ ያለውን ነገር አልገባውም፣ ፈዞ ቀርቷል። የ20 ዓመት ብላቴና አልገባውም ጉዳዩ ምን እየተፈጠረ እንደሆነ የማያውቅም። እግዚአብሔር በእሱ ላይ ምን እየሰራ እንደሆነ አያውቅም። በነገራችን ላይ እንደዚህ አይነት ታሪኮች አሉ። ዛሬ የሰማሁትን ታሪክ ልንገራችሁ። ሰሞኑ የተደረገ ታሪክ። ልጇ ሆስፒታል ላይ ይዛ ትገባለች ታሞ እና በሆስፒታሉ ውስጥ እሳት ተነሳ። ሙሉ እሳት ሲነሳ ዶክተሮቹና እዛ የነበሩ ሰዎች ልጆች አውጥተዋል። የልጆች ማረፊያ ነው። አንድ ልጅ ብቻ ቀርተዋል እና እሳቱ ነዶ አልቆ የሚያጠፉትን እያጠፉ ሲፈልጉ አንድ ሕፃን ልጅ እሳቱ ዙሪያውን ከቦት ሳያቃጥለው ያገኛሉ። ልጄ ብላና ስትገባ ልጇ ደህና ነው። ስሙን ማል ቢሉ ጥሩ ነው። ባህራን ብለው ትርፍ። ይሄ ሰሞኑ የሰማሁት ነው። ሰሞኑ የነገሩኝ። ባህራን እየተደረገ ያለውን ነገር አያውቅም። አንዳንድ ጊዜ የሚገባችሁ ከተሻገራችሁ በኋላ ነው። ምን እየተደረገ ነው የምትሉት? ቀስቱ ተወርውሮ ሲያልቅ፣ ሞቱ ወደ ሕይወት ሲቀየር፣ ወድቃችሁ ስትባሉ ቀና ብላችሁ ስትሄዱ፣ ጎብጣችኋል ሲባሉ ቀና ስትሉ፣ በሞገስ ስትራመዱ፣ አርጅተዋል ተመተዋል ስትባሉ እንደ ንስር ስትታደሱ፣ ተራቁተዋል ስትባሉ ስትለብሱ፣ ከዚህ በኋላማ ዋጋ የላቸውም ስትባሉ፣ እናንተ በሕዝብና በአሕዛብ ላይ ስትከብሩ ምን እንደተደረገ አታውቁም፣ አይገባችሁ። በቦታው ላይ ስትሆኑ ነው ምን እየተደረገ ነው የምትሉት። ባህራን አልገባውም። ምንድነው እየተደረገ ያለው አለ። እሺ ብቻ ነው የሚለው እና ሲሉት እሺ ብቻ ነው የሚያውቀው።
እንዴ መንፈስ ቅዱስ ከመገበ ምን ጨነቀው? እርሱ እግዚአብሔር በሕይወታችን ላይ ስራው እንደዚህ ይስራብን። በበረከቱ ሁሉ ይባርከን፣ በቅድስናው ይቀድሰን፣ በንጽህናው ያንጻን። መንገዳችን ሁሉ የሱ ምሪት ይሁን። መንፈስ ቅዱስ ሲመራ እንደዛ ነው፣ እረፍት ነው። እኛ የለንበትም ጉዳዩ ላይ የለንም። እኛ መንፈስ ቅዱስ ብቻ ስራውን ይስራው። ከ40 ቀን በኋላ ባለጸጋው መጣ። ከዛ ሬሳ ሊያይ መቃብር ሊመለከት ሳይ ሊል እንዴት ብሎ ይሆናል? ከእርሱ ጋር ማን ስላለ? ከልጁ ጋር እንዴ የእግዚአብሔር መልአክ አለ እንዴ? አይቻልም እኮ። ለምንድን ነው እኔ ያልገባኝ ነገር ክርስቲያኖች፣ ለምንድን ነው አጠገባችን ያሉትን ወጣቶች የምትመለከቱት? ከኔ ጋር እኮ አንድ ወጣት ወክ ቢያደርግ ዛሬማ ከአባ ጋራ ትንሽ ጡንቻ ያለው ልጅ ነው ያለው ምን አስበው ነው ይላል አይደል? ለምን እሱን ታያላችሁ? በጀርባችን እኮ ሺህ መላእክት አሉ እኮ ረቂቃን መላእክት የሚጠብቁን። እነሱ ያስነካሉ እንዴ? እንዴት ብለው ያስነካሉ? አያስነኩም እኮ እምነት ይኖረን እንጂ። ሞቱን ሊያይ የመጣው ይሄ ባለጸጋ ሊሞት ነው አሁን። በፈረሱ ላይ ሆኖ ድምፁን ዘለጋ አድርጎ ሲሰማ እዛ እንዳው ሰፈሩ በሌላ ታሪክ ውስጥ ገብቷል። ደምቋል፣ ተውቧል ሰፈሩ። እምቢልታው እልልታው ደምቋል። ምንድነው አለ እንዴ? ቤት እኮ ታሪክ ነው የተደረገው። ምን ተደረገ? ልጄን ዳሩለት፣ ሀብቴን አውርሳችሁ፣ በመንበሬ አስቀምጣችሁ፣ በዙፋኔ አስቀምጣችሁ፣ በበቅሎ በፈረስ አስቀምጣችሁ፣ በእልልታ በውሃት በሆታ ዳሩልኝ ልጄን። ይቀመጥ በወንበሬ ይናገር በከንፈሬ ብለው የለ ወይ ባህራንን? ደነገጠ። የፈረደበት ደም ግፊት አለ አይደል? መጣ። ላይተርፍ ከፈረሱ ላይ ወድቆ ተሰባብሮ ሞተ። የተንኮለኛ ሰው መጨረሻ ይሄ ነው። ቅዱስ ዳዊት ምን አለ? ወበመንፈስ አዚዝ አጽናናኝ፣ በቅዱስ መንፈስ አጽናኝ። በቃ አጽናኝ። መንፈስ ቅዱስ ሲያጸና እንዲህ ነው የሚሆነው። እግዚአብሔር መንፈስ ቅዱስ ሁላችንን የሚያጽና። በዚህ ሰዓት ላይ በሀገራችን የሞት ደብዳቤ ይኖራል። በሕዝባችን ላይ የሞት ደብዳቤ አለ። በማህበራዊ ኑሯችንም በግል ሕይወታችንም የሞት ደብዳቤ አለ። በመግባታችን በመውጣታችን ሁሉ የሞት ደብዳቤ አለ። እግዚአብሔር መንፈስ ቅዱስ ይቅደድልን። ጠላቶቻችን ለሞት ያደረጉትን ለሕይወት ያድርግልን። ለውርደት ያደረጉትን ለክብር ያድርግልን። እግዚአብሔር ታሪክ ይቀይራል። መንፈስ ቅዱስን መለመን ምን ተብሎ? ወመንፈሰከ ቅዱሰ ይትሐውፅእ እምላዕሌየ መዝሙር 50 ላይ ቅዱስ መንፈስን ከኔ አታርቅ። ጠዋት ትነሱና ጸሎታችሁ እንደጨረሳችሁ አቤቱ ቅዱስ መንፈስን ከኔ አታርቅ። ያ መንፈስ ሲርቅ ነው የምንዝለው። ያ መንፈስ ሲርቀን ነው የሞት ድማሚት የምንሰማው። ያ መንፈስ ሲርቀን ነው ተስፋ የምንቆርጠው። ያ መንፈስ ቅዱስ ሲርቀን ነው ሰው የተናገረው ነገር የሚያደማን። በዚሁ አጋጣሚ ልንገራችሁና ትምህርቴን ልጠቅልል። ካህናት፣ መነኮሳትና ጳጳሳት፣ ዘማሪያንና ሰባኪያን ይሰደባሉ አይሰደቡም? ይሰደባሉ አይሰደቡም? በጣም ነው የሚሰድቡን። ስድብ ሁሉ የተለየ ነው። ኢትዮጵያ የሚያክል ነው። በቃ ዱብ ነው የሚያደርጉት። ስድቡ ያከብራል። ከኛ ጋር ማን ሲሆን? እግዚአብሔር። የሞት አዋጅ ያከብራል። የሞት አዋጅ ያከብራል። ማን ከኛ ጋር ሲሆን? እግዚአብሔር። ስለዚህ ታሪክ ቀያሪው መንፈስ ቅዱስ ጳራክሊጦስ የሁላችንንም ታሪክ ይቀይር። ዛሬ ትዳራችሁ ላይ የሞት ደብዳቤ ይኖራል። አትንካኝ፣ አትንኪ፣ አትረዳኝም፣ አልረዳህም፣ የጭቅጭቅ መንፈስ፣ የልዩነት መንፈስ፣ ያ የሞት ድማሚት ነው፣ ሞት ነው። በስራችሁ ላይ የቅዠት ዓለም ሆኖባችሁ አልሳካ ያላችሁ የሞት ደብዳቤ አለ።
ተደግሞብኝ ይሆን እንደምትሉት ምንድነው አልሳካ ያለኝ ምንድነው አልሆነ ያለኝ የምትሉት ያ የሞት ደብዳቤ ነው። ብለው አልሳካ ያለኝ እንደው ምን ይሻላል ያላችሁ ያ የሞት ደብዳቤ ነው። ስንወጣ እንቅፋት ስንገባ መርዝ ያ የሞት ደብዳቤ ነው። ያንን ታሪክ የሚለውጠው እግዚአብሔር መንፈስ ቅዱስ ብቻ ነው። ያውም ቅዱስ መንፈሱን ከኛ ጋር እንዳያርቅ በመለመን በጸሎት መበርታት፣ ውዳሴ ማርያም በመድገም ዳዊት በመጸለይ በመስገድ ንስሐ በመግባት ሥጋው ደሙ በመቀበል በዚህ ጊዜ ጠላት ዲያብሎስን ድል እንነሳለን። የተመከረብንን የሞት አውድ እንበትናለን። እግዚአብሔር ከሁላችን ጋር